ማሚ እንዴት አዲስ ነው? ወይኔ ልጅ ደህና ነኝ ልጅ። ተነሳህ እንዴ? ቆየሁ እኮ። እና ቁርስ አትበላም እንዴ ተነስተህ ከቆየህ? አሁንም እኮ አረፈድን ማሚዬ። ከዛ በፊት ግን ቆንጆ ቡናሽ ናፈቀኝ። እኔ ከለከልኩ ይመስል ጭራሽ ቡና ናፈቀ? አይ የኔ ልጅ የትም እየተንከራተትክ ቤተሰብ እንደሌለው ሰው እንደው ምን አባቴ ላድርግ? ማሚዬ ወስኛለሽ። ምንድን ነው የወሰንከው የኔ ልጅ? በቃ ለነግራት ወስኛለሁ። በኋላ ላይ መናገሬ ላይ ቀር ጊዜው በሄደ ቁጥር መጨረሻ ላይ እንዳይጸጸተኝ። አዎ የኔ ልጅ ጥሩ አድርገሃል። ከመቅረት ማርፈድ ይሻላል ይባል የለ? ስለዚህ አድርገው በቃ ወስን። ብዙ ጊዜ አትፍጅበት። እሺ ማሚዬ። በቃ ቡናው ሲደርስ ጥሪኝ። መጀመሪያ ቁርስ ብላ እንጂ። አይ ማሚዬ መጀመሪያማ ቡና ይቅደም። እሺ ችግር የለውም አፈላልሃለሁ። መጣሁ። እሺ ልክ በልተን ስንጨርስ መጣሽ። አሁን ደግሞ ልንወጣ ነው። ምግብ? የምን ምግብ ነው? ማን ሰርቶ ነው? ሰኒ ተነሳች እንዴ? አይ እሷ አልተነሳችም። እና ታዲያ ማን ሰራ? እኔ ሰርቼ ነው። ያው እርጉዝ ስለሆነች ምግብ ያስፈልጋታል ብዬ ነው። ወይ ሀንዬ የሰራልኝ ምግብ ብታይ ሲጣፍጥ። ኧረ ጣፈጠሽ? ጥሩ ነው። እንኳን ኪችን ገብተህ ምግብ ልትሰራ ቀርቶ ውሃ ቀርተህ ራስ መጠጣት አትወድም ነበር እኮ አይደለ እንዴ? አዎ እቴ እርጉዝ አይደለች። ያው እሷን ባይረባት ውስጥ ያለው ልጅ ይራባል። ለዛ ነው። አሪፍ ጥሩ ለውጥ ነው። አንተ ለሚስትህ በጣም ጥሩ ባል ነው የምትሆነው። ለእህትህ ግን አትሆንም። እንዴ ሀኒ አንቺ ምን ጎደለብሽ? አሽሙረኝ ሆነሻል። አንቺ ደግሞ እንደዚህ አልነበርሽም። ሰው ይቀየራል። ያው መቀየሩን ደግሞ በአንተ እያየን ነው አይደለ እንዴ? ምግብ ሰራ። እሺ በቃ አሁን ልንወጣ ነው። ደውላለሁ። ከቤት እንዳትወጪ፣ ለማንም በር እንዳትከፍቺ። እሺ በቃ እኔ ቻው፣ እንገናኛለን። ቻው። ዘግቼው ነበር እንዴ ወጣሁት? ቆይ ማን የከፈተው? ይሄ የተረገመ ልጅ ነው ማለት ነው። አንተ ማርኮን ሰምተሃል? እባክህ አትዘጋና። የሚገርም ነገር 70% የሚሆነው የሰውነታችን ክፍል በውሃ የተሞላ ነው እና ውሃ ለጤንነት በጣም ጥሩ፣ በተለይ ለተናደደ ሰው በጣም ያረጋጋል። እስኪ ጠጣበት። እሱ ለራስ ጠጣው። እሺ ሁሌ በቅናት ጨጓራው ብግን ለሚል ሰው ነው እሱ የሚያስፈልገው አይደለ? እሺ ለምንድን ነው ስሜን እየጠራ 10 የምቀውጠው? ስሜ አፈ ላይ ደስ ይልሃል አይደለ? ክፍሌ ውስጥ ገብተህ ነበር አይደለ? ገብተህ ነበር ወይ? እንደዛ ነው አይደለ? እንዴ ሱራ ምንድን ነው የምትለው? እንዴት የሰው ክፍል እገባለሁ? በጣም ነውር የሆነ ነገር እኮ። እየቀለድክ ነው እንዴ?
አልቀለድኩም። በስነ ስርዓት መልስልኝ። ገብተህ ነበር ወይ? ኖ በጭራሽ አልገባሁም። እኔ የጽዳት ሰራተኛ ወይ ደግሞ የቤት ሰራተኛ አይደለሁም። አንተ ክፍል ምን ላደርግ እገባለሁ? ስማ፣ ገብተህ ያደረግከው ነገር ምንም አይጠቅምም። ፒሲውን አንተ እንደከፈትከው በደንብ አውቃለሁ፣ በደንብ። ኧረ ሶራ ተረጋጋ። ምን ሊያደርግልኝ ነው ያንተ ነካኒ? ምን ያደርግልኛል? ምን አለ እዚህ? ቆይ ራስህን እንደተፈላጊ ነው እንደምታስበው? ማርኮ አትፈታተነኝ። በቃ እኔን ተወኝ፣ ከኔ ራቅ። እኔ ማገዝ ባችል እንኳን ተወኝ። በቃ ጠላቴ አይደለም አይደለ? እኔ ጠላት አይደለሁም። ማገዝ ባችል እንኳን እንቅፋት አትሁንብኝ። ካሁን ሱራ በእናትህ ተው፣ እንደዚህ አትበል። የምሬን እኮ አንተ ጸባይ ስለሌለ ነው እንጂ ለአንተ ምን እሰጥሃለሁ? ጸባይ የለህም። በቃ ጸባይ አስተካክል። አታስመስል እሺ ሰይጣን። ይኸውልህ እዚህ ፕሮጀክት ላይ አንድስ ችግር ይፈጠርና እማታውቀውን ሱራፌል ነው የምሆንብህ። እሺ እሱን ደግሞ አሳይሃለሁ። አሁን ውጣልኝ ከዚህ። እሱን እንኳን ተው። እንኳን ከዚህ በኋላ አይደለም ከዚህ በፊትም አላውቅም። ጭራሽ የማትታወቅ ሰው ነው። አሁን ውጣልኝ። እሺ ውጣልኝ። ሰይጣን ከፊቴ ስሚኝ፣ ማታ አንቺን ፈልጎ እዚህ ግቢ ውስጥ ገብቶ ነበር። መቼም ታውቂያለሽ አይደል? ስልኩን ደግሞ ይዤዋለሁ። መደወል ብቻ ነው። አንቺ ጅረፊ፣ ይሄን ቃል ለቀልድ ራሱ እንዳትጠቀሚው። እንዴ ብትጠቀመው ምን ልታመጭ ነው? ይልቁንስ ፍጠኝ፣ ብር ስጭኝ። እንዴ ቆይ፣ ማን ስለሆንሽ ነው የምሰጥሽ? ማን ስላልሽ ነው የምሰጥሽ? ተጣራውጠኝ። ምክንያቱም እህቴ ስለሆንሽ። እንዴ እህትሽ በሆኑም ግዴታ የለብኝም። እሺ የትም ስዞሪና ስሰሪ የነበርሽ እኮ እኔ ለመቀበል ነው እንዴ? ደፋር ግን ታላቄ ነሽ፣ ስለዚህ ግዴታሽ ነው። አቤት አቤት! እያንዳንዱን ያወራችሁትን ሰምቻለሁ። ለማዋሸት እንዳትሞክሩ፣ በጭራሽ በጭራሽ እንዳትዋሹ። እንዴት አደረክ አባዬ? ስሜን አትጥራ አንተ። ስሜን ትጠራለህ ደግሞ አታፍርም እንዴ? ምን ነው ምን አደረኩኝ? ምን ብለህ ቃል ገብተልኝ ነበር? ምን ብለህ ነበር? አመጣታለሁ ብለህ ቃል ገብታል ነበር እና ለዚህ ነው እንደ ዘጋኝ አባቢ። ከዚህ በኋላ ያንተን ምንም አይነት እገዛ አልፈልግም። ሁሉንም ነገር በራሴ ያደርገዋለሁ። ተግባባን? እንዴ አባቢ ምን ማለት ነው? አምጥቻት ነበር እኮ። ማንን ነው ያመጣሃት አንተ? እሷን እኮ አምጥቻት ነበር። ማታ እኮ እንደዛ ተናልጄ የወጣሁት እኮ እሷ አምልጣኝ ነው። አውቀህ ነው እዚህ ቤት ይዛሃት መጣ ነበር? አዎ ኧረ አምጥቻት ነበር አባቢ። ግን በቃ እንዴት እንደሆነ ባላቅም አመለጠች። እንዴት እንደሆነ አላቅም እንዴት ትላለህ? ካንተ እጅ እንዴት ታመልጣለች? አዎ አመለጠች ማለት ነው። እኔም እኮ በቃ እሱ ነው ግራ እየገባኛል አባቢ።
ብቻ የሆነ ሰው ከዚህ ቤት ውስጥ አንድ ሰው አግዟታል። የሚገርም ነገር እኔ እሷን ሲይዛት ማለት ነው ቋሌ መተውኝ ነው የወሰዱት። በድጋሚ ያስመለጧት እናትና ልጅ ናቸው ልትለኝ ነው? ወይኔ ሰውዬው ልጅ። አዎ አባቢ፣ አሁን ታዲያ አይገርም? እኔም እኮ ተናድጄ ሁለቱንም ወስጄ ባፋጥጣቸው ምንም የሚናገሩት ነገር የለም። ኧረ በለው። ቅድስት ቅድስት፣ አጋጣሚ መጠቀም ማለት ይሄ ነው። ጎበዝ ማርኩ። አሁን መግቢያችሁ የት እንደሆነ አያለሁ። መቼስ ከዚህ በላይ አይታገሳችሁም። ቅድስት ቅድስት፣ መልሱልኝ እንጂ እትማማችሁ ናችሁ አይደል? እናንተ ጉደኞች ምን ትቆለጨለጫለሽ? በሉ መልሱ እንጂ ምን ታፈጣላችሁ? አይ እንግዲህ የሌለ ነገር አታወሪ መላጢት። እንዴ እኛ ምንም ነገር አላወራንም እኛ። እንዴ ሉሊት ሰምቻለሁ። ምንም ነገር ማዋሸት አትችሉም። ምንም። እና ምን ስንል ነው የሰማሽን? ምንም እኮ አላወራንም። ተይ እንጂ ምንም አይደላችሁም አይደል? ምንም አላላችሁም። ሉሊት ቆይ አንቺ ከመቼ ጀምሮ ነው እህት የኖረሽ? ስር መሰረትሽን እኮ አውቃለሁ። እና ይቺ ከየት የመጣች ናት? ምንድን ናት? ተናገሪ። ያፍጥኙ መላጢት። ካመመሽ ተመርመሪ እንጂ እዚህኛ መጥተሽ ግራ አታጋቢ። ምንም የሌለ ነገር አትፍጠሪ። እንዴ ምንድን ነው? አላመመኝም፣ ጤነኛ ነኝ። ያላችሁትን ደግሞ ሰምቻለሁ። እህትማማቾች ናችሁ። አይደለንም አልኩሽ መላጢት። እንግዲህ ረፊ እህቴ ምናምን ስትል ደግሞ ሰምተሽ ከሆነ በቃ አንድ ላይ እየኖርን ስለሆነ ለቀረቤታችን ብላ ነው እንደዛ የምንባባለው። በቃ ኧረ አይደል? እንደዛ ነው። እባክሽ የራሳችሁ ጉዳይ። ቅድስት ቅድስት፣ አቤት አቤት። ምንድን ነው? በይነ ወዲህ አሁን ሳትደብቂ ሁሉንም ነገር ተናገሪ። የምን እውነት ነው? ምኑን ነው የምደብቀው? ያቺን አጭበርባሪ ያስመለጥሻት አንቺ ነሽ? ከኋላ አስመተሽ የጣልሽው አንቺ ነሽ? አይ ኧረ እኔ የምትሉት ነገር ምንም እየገባኝ አይደለም። ማለት ምን ማለት ነው? ምኑን ነው ከኋላ የምጥለው? ያመጣትን ልጅ ያስመለጥሽው አንቺ ነሽ ወይ? አረ በጭራሽ። እኔ እንዴት እንደዛ አደርጋለሁ? ምን አገባኝ? ያ ሰላም የሆነ ልጅ ይሸጣል። ቶሎ ብለሽ ጥሪ። ኧረ እሱ ምንም የሚያውቀው ነገር የለም። እዚህ ውስጥ አታስገቡት። ምን አገባሽ? ቶሎ ብለሽ ጥሪ። አፍጥኝ። እሺ ጠራዋለሁ። አባት በራሳቸው እኮ ናቸው። ጭራሽ ዝም ሲባል እኮ በቃ አፈሩ። አንተ ዝም በል። እኔ ራሴ የምጠይቃቸውን ነገር ጠይቃቸዋለሁ። ሁሌም እኮ ዝም ስለምትላቸው ነው እንደዚህ እየሆኑ ያሉት። እስኪ አስበው አባቢ፣ እድሜ ልካችንን ስንፈልጋት የነበረችን ልጅ እኮ ነው ያስመለጧት። በአሁኑ ግን በጣም ከበድ ያለ እርምጃ መውሰድ አለብህ አባቢ። ይቅርታ አድርግልኝ አባቢ፣ አሁን በጣም በዛ። እኔም ሰርችቶኛል። የኔንም ድካም እስኪ አንዳንዴ አስቡልኝ። ዝም ብዬ ነው እንደምደክመው። እንግዲህ እግዚአብሔር ያሳይ። አስቡ፣ ስንት ጊዜ በመከራ የምፈልጋት ስከታተላት የነበረችን ልጅ በእጃችን ገብታ ሲያስመልጧት እሺ ምንድን ነው የሚባለው? ወይኔ መኮስ፣ እንዴት ቀለዱብኝ! ቀላል ቀለዱብህ? በጣም ነው የቀለዱብህ። ቆይቶ ሱራፌል፣ አንተ ሱራፌል፣ ሱራፌል፣ ቅድስት፣ ቅድስት። አዎ አባቢ፣ በቃ ከዚህ በኋላ ዝም አትበል። እንደዚህ ያፋጣቸው። እንዴት አደርሽ ሰኒ? አለሁ። እንዴት ነሽ? አልተነሱም እንዴ እስካሁን? አልተነሱም ታያለሽ እንዴ አንቺ? ቁርስ በልተው ነው የወጡት። ኧረ እባክሽ ማን ሰርቶላቸው ነው የበሉት? መቼም ማን ሰርተሽላቸው አይደለም አይደል? ቃል ሰርቶ ነው።
ቃል ሰርቶ የምርሽን ነው? ቆይ እሱ እንዴት ሊሰራ ቻለ? ማለት እንዴት ችሎ ነው የሚሰራው? እንዴትም ይሁን ብቻ ሰርተው ነው የበሉት። የማውቀው እሱን ነው። ኧረ በለው በጣም ነው የሚገርሙት። እኔ ብታይ እኮ እንዴት እንደሚያደርገው ሲያያት ብታይ እሷ ከወደቀች በኋላ እኔን ከቤት ውጪ ማለቱን ራሱ ረሳ። አይገርምሽም? እንዲህ እንደሚሆን ግን እመኚኝ ከሷ ጋር በምንም ተአምር አይዘልቃትም። አይ ከዚህ በኋላማ እንዴት አድርገሽ ታለያያቸዋለሽ? አዎ እንዴት እንደሚያደርጋቸው አየሻቸው አይደል? ግን እመኚኝ በምንም ተአምር ቃል የሷ ሊሆን አይችልም። አይ ከዚህ በኋላማ እንዴት አድርገሽ ታለያያቸዋለሽ? በጣም እኮ ነው ጥብቅ ያሉት። በፈጣሪ ወንድምሽ ደግሞ እሷን በጣም ነው የሚወዳት። ምንም ይሁን ምንም መንገድ አይጠፋም እንዴ። አንቺም እኮ እንደምትዩ ከሆነ በጣም ተወጃለሽ አይደል እንዴ? ቆይ ግን የእውነት ሲለያዩ ከኔ ጋር እንዲሆን ብለሽ ነው ወይስ እነሱ እንዲለያዩ እኔን ሰበብ እያደረግሽኝ ነው? እኔ እንኳን እየተጠቀምኩብሽ አይደለም። ማለት መጀመሪያ ላይ እንደዛ ነበረ። አሁን ግን የምር እንደምትወጁ ገብቶኛል። ስለዚህ የእውነት ከአንቺ ጋር እንዲሆን ነው የምፈልገው። እኔም እኮ የእውነት እንደዛ ቢሆን ደስ ይለኝ ነበረ። ግን ደግሞ ቃል እኔን በጣም ነው የሚጠላኝ። አይ እንደዛ አይደለም። እኔ የምልሽ ግን ሰኒ እጠይቅሻለሁ ብዬ ረሳሁት። እኔን ያገተኝን ሰውዬ ታውቂዋለሽ እንዴ? ያኔ እኔን ሲይዘኝ እንዴት ግቢ ብሎ ወደ ውስጥ እንዳስገባሽ ትዝ ይልሻል? ያው ምንም አትንተባተቢ ሰናይት፣ ሳትደብቂ እውነቱን ተናገሪ። ይኸውልሽ ምንም ነገር ሳትደብቂ ሁሉን ነገር ንገሪ፣ አፍጥኛው። አይ ያንን ማድረግ አልችልም። ማለት እና ቃል ያለው ነገር ትክክል ነው? ቃል ደግሞ ምን አለ? ስለ ማንነትሽ ነው። እና አሁን እኔ ፊት ያለሽው ተንኮል ለመስራት ነው እንዴ? አይ አይደለም። አረ በጭራሽ እንደዛ አይደለም። እሺ ስለዚህ ጠይቁሽ መልሽልኝ። የት ነው የምታውቂው? አንተ ሱራፌል ሰማ ና ወደዚህ አንተ። አቤት አባቢ፣ ሰላም ነው? ምን አገባ? መናጤ አስመሳይ። ጭራሽ ዝም ስትባል መስመርህን አለፍክ አይደል? ምን አደረኩኝ? ዝም በል ክፍታ። ጭራሽ ለሱ መልስ ትሰጠዋለን? አንተ ልጅ ለምን አትሆኝም? እኔ ከአባቴ ጋር ነው እያወራሁ ያለሁት። ታዲያ እኔ ከእንጀራ አባቴ ጋር ነው እያወራሁ ያለሁት? እንዴት ነው ግን አንተ ቆይ ነው የሚያውቀኝ? ያየነው አባቢ እንዴት እንደሚመልስልኝ። ምን አይነት ንቀት! ታላቅህን አታገብርም አይደል? አባቢ እሱ ያደረገውን እኮ ስላላወቅ ነው። አባቢ ምንም ባላጠፋሁት ነገር አትውቀሰኝ። ባላጠፋኸው አይደለ? አልቀረብህ። አንተ ዝም በል ተወኝ። እንዲህ በቃ ተወኝ። አሁንስ በጣም አበዛውሽ። እንዲህ ቆይ ምን ይሁን ነው የምትለው? ምን ነው ጠዋትና ማታ ነገር ነው እንዴ የምታስበው? አንተ ልጅ አፍህን ዝጋና የተጠየቀውን ብቻ መልስ። አንተ ነህ ያስለቀካት ነው ወይስ እናትህ ናት? ስማኝ፣ በአሁኑ እንደዚህ በቀልድ የማልፋችሁ እንዳይመስል። አባቢ ስማኝ፣ እሱ የሚልህን ነገር ይዘህ አትናገረኝ። እኔ ምንም የማውቀው ነገር የለም። ምንም ነገር አላውቅምሽ፣ ምንም ነገር። ከሁለታችሁም ውጭ ማንም አላደረገው። ወይ አንተ ነህ ወይ እናትህ ነች። አባቢ ላለመናገር ራሴን በጣም እየታገልኩ ነው። ስለዚህ ተወኝ በቃ። ተናገር እንጂ። የምታወራውን ነገር ለመስማት በጉጉት እየጠበቅን ነው። አረ ነው ቆይ ግን የማላውቃት እህቷ ከየት የመጣች ናት? አትራቂ ቆይ ና ጭራሽ በርህን ቆልፈህ ክፍልን ቆልፈህ ቁጭ ማለት ጀመርክ? በአንተ ቤት ክፍልን ቆልፈህ ከዛ ማትወጣ መስሎ ነበር አይደል? ቆይ ምን አደረኩኝ? ስታወራ የነበረውን እያንዳንዱን ነገር ሰምቼልሃለሁ። አንተ ለፍዳዳ ልፍድድ። እንደው ቆይ ትንሽ አታፍርም? አንተን እኮ ነው። እንደው ንግግሩን እስከየት ነው የምታመጣው? በል ተቀመጥ፣ ቁጭ በል። መጎርመሱ ነው። አታቃቅር። ቀና ብለህ ቀና ብለህ። ኧረ እናቴ እንዴ! ዝም በል አትካ
አትቅለስለስ። ስትታይማ እንደ ሰው ትመስላለህ። እንደው ብለህ ሴት ላይ መንጠልጠል ጀመርክ ዳጊ። እንደዛ ይሻላል። እንደው አንተ ራስህ መች ራስን ቻልክና ነው? ከሴት ጋር ለመሆን የግድ ራሴ መቻል አለብኝ እንዴ? ዝም በል አንተ፣ አትመልስልኝ። ጭራሽ ደግሞ ትመልስልኛለህ እንዴ? አታፍርም እኮ ደፋር። እንደው አወራር ራሱ እንዴት ነው የምታወራው? እንዴት ቻልክበት አንተ? አንተም አድርገህ ሴት ላይ መንጠልጠል ጀመርክ። አይ እንግዲህ ማይ አታሳፍሪኝ። ስታደርግ ያላፈርከውን ሲወራ አፈርክ አይደል? አንተ ማፈሪያ። እንደዚህ ይሻላል ብላችሁ ነው? ግን ይታለሽ አስጨነቅሽ አይደል? በሌላ ሰው ስልክ እኮ ቴክስት ያደረኩልሽ የኔ ስልክ ስለዘጋብኝ ነው። ልጅቷ እንዴት ናት? አልጎዳትም አይደለ? ተረጋጋች? ደንግጣ ነው እንጂ ደህና ነች። አሁን ትረጋጋለች። አረ ሰውየው የሆነ መፍትሄ ነገር ካልተሰጠው የሚተውን ነገር አይደለም እንዴ? ማታ እኮ መጥቶ በጠበጠ ማለት እዚህ መጣ። አዎ እንዴ ካልታሰረማ አያርፍም። ወይኔ ቃል ቃል ተረጋጋሺ። ምንም የተለየ ነገር እኮ አትፈጥርም። ስለዚህ መረጋጋት ነው ያለብህ። ለማናቸውም መጣው እንዴ? ወዴት ነው መጣው? እንዴ አባቤ፣ እኔ ለአንተ ትልቅ ክብር ነኝ። አባቴ ስለሆንክ ብቻ ሳይሆን ስለምወድም ነው ማከብር። አንተ ግን ሁሉ ጊዜ ባላጠፋው ጥፋት እንዲሁ እንደወቀስከኝ ነው። ቆይ ምን ቢልህ ነው ይሄን ያክል ውሸታም ያመንከው? አንተ ማንን ነው ውሸት የምትለው? እኔ ነው? አንተ ራስና ማን ይሆናል? አንተ ራስህ ነው ውሸታሙ። አንተ ጫጩት እጨፈልቅሃለሁ። አፍህን ዝጋ። አልዘጋም፣ ዝም አልልም። ምን እንደምታደርገኝ ያለው። እሺ ደግሞ ምንም አታመጣም። አባቢ፣ ይሄን ልጅ አንድ ነገር ባደረገው እኔ አልጠየቅም። እንዴት እንደሚመልስልኝ እያየኸው ነው አይደል? እረፉ፣ አርፋችሁ ተቀመጡ። እንዴት ነው እንደዚህ የጠገባችሁት? እንደውም አባቢ አንድ ነገር ልንገርህ፣ እሱ ብቻ ሲሆን አንተም ጭምር ነው ያበዛው። ምን እየተፈጠረ ነው? እኔ እኮ ዝም የምለው ፈርቼ ወይም እውቀት አንሶኝ አይደለም፣ ስላከበርኳችሁ ነው ዝም የምለው። እስከ ዛሬ አንገቷን ደፍታ ችላ ያሳደገችኝ እናቴን አንገቷን ላለማስደፋት ነው። ውይ የኔ ጌታ፣ በቃ አሁንም ዝም በል። ከቻልከው አይበልጥ። አይሆንም እማዬ። እስከ መቼ ነው ቆይ የነዋሪ አኗኗሪ የምንሆነው? እንደ ወጉማ ለሁለታችንም አባታችን ነበር። ከልጅ ልጅ አዳልተህ ስላሳደግከን ምን እንደምትጠቀም ነው። ኧረ ተው የኔ ልጅ፣ በቃ ዝም በል። አንተ ውርጋጥ! አባቢን ነው እንደዚህ ደፍረህ የምትናገረው? አንተ እንዴት ነው እንደዚህ ከፍ ዝቅ ያደረከኝ? ምንም ነገር ባረግ አንተ ካረከኝ ነገር አይበልጥም። ስለዚህ የፈለግከውን ውሳኔ ብትወስን ለመቀበል እኔ በጣም ዝግጁ ነኝ። የትም ብንሄድ ከዚህ የባሰ ህይወት አንኖርም። እናቴ ምንም አትፍሪ፣ እኔ ደርሼልሻለሁ፣ አለሁልሽ። ኧረ ይልኝ አባቢ። እንዴ እዚህ ቤትማ እኛ ሳንኖር የምትወስዱት የሆነ የድፍረት መድኃኒትማ አለ። አንተ ውርደታ! በዚህ እድሜ አባትህን ትናገራለህ? ለቃቃሚ! ከአባትህ እየተቀበልክ እኮ ነው የምትኖረው። አታውቅም እንዴ? ይሄንን ሰርተህ እንኳን በራስህ እኮ አታገኝ። ውይ አንተ በጣም ሰርተህ እንደምታገኝ ይሰማሃል ማለት ነው። አንተ አፍህን ዝጋ። አልዘጋም። ምን እንደምታመጣ እናያለን። ምፈራ ደግሞ እንዳይመስልሽ። ምንም ግርግር አያስፈልግም። አንተም እናትህም ዕቃችሁን ይዛችሁ ውጡ። ምን? ምንድን ነው ያልከው? ቤቱን ለቃችሁ ውጡ? የምርህን ነው አባቢ? አዎ፣ አልወጣም የምትሉ ከሆነ አንድ አማራጭ ብቻ ነው የምሰጣችሁ። እንዳላስወጣችሁ ከፈለጋችሁ እንዴትም አድርጋችሁ እንዴትም ያስወጣችኋት ሴት እንደምንም አድርጋችሁ መልሱ፣ ወይም ደግሞ ቤቱን ለቃችሁ ውጡ። እዚህ ከእናንተ ጋር የምዳረቅበት ምንም አይነት አቅም የለኝም። ማሚ ወደ ውስጥ ግቢና ጠብቂ፣ እመለሳለሁ። እንዴ እኔ ልጅ ማሚ ግቢ አትንኩ በቃ።
እኔ አባቢ ይሄ ልጅ ወዴት እየሄደ እንደሆነ ፈጣሪ ያውቀው። ማዝረባ ድንጋይ ልጅ አንተ ምን አደረኩ? ጭራሽ እኔን ተዋሸኛለህ? እኔ ምን አድርጌ ነው? ምን ብዬ ነው ዋሸው? በእውነት እኔ ምንም አልዋሸሁም እንዴ። ምንም እንዳታረጊ በእናትህ። እኔ ምንም አልዋሸሁም። ባለፈው የገባችበትን ቤት አሳይተኝ ቤቱን የማን ነበር ያልከኝ? እንዴ እሺ ልቀቅኝ። የማን ነበር ቤቱ? የዛ የቃል የሚባለው ነዋ። እና ገንብተህ ነው እንዴ ነገርከኝ? ቤት ውስጥ የነበረው እኮ ሌላ ሰው ነው። አንተ ደግሞ የምትለው የሌላ ሰው ነው። እኔ በእውነት አልዋሸሁም፣ የራሱ ነው። አንተ ልጅ አትቀባጥር። ውስጥ ላይ የነበረው ሌላ ሰው ነው እያልኩ ነው። እኔ እንዴት ሌላ ሰው እንዳገኘ አላውቅም። ብቻ የራሱ ቤት ነው። እኔ እኮ ሂጅ አውቃለሁ። በዛ ላይ ለቆት ይሆናል። ያው ሎሊት ደግሞ እኛ ጋር አይደለች እንደ ያለችው። ስለዚህ ሁሉም ሰው እየዋሸኝ ነው ማለት ነው አይደል? ማለት ማን ነው ዋሸ? እሱ አይመለከትም። አሁን ለማንኛውም አንድ ነገር አግዘኝ። ዛሬውኑ የግድ ሉሊትን መያዝ አለብኝ። ዛሬውኑ። እንዴት ላግዝ እንዴ? ለኔ እኮ ከባድ ነው። አይደለም፣ ከባድ አይደለም፣ በጣም ቀላል ነው እኮ። እንዴት? ልክ ማታ ላይ እሷ በር አካባቢ ስትሆን በሩን ከፍተህልኝ ትሄዳለህ። ያ ለኔ በቂ ነው። አረ እንደዛማ ከባድ ነው። በአሁኑ ከቤት ያባረሩኛል። ምንም ይሁን ሰማኛለህ። የተባልከውን ብቻ አድርግ። በቃ ቀላል እኮ ነው። ማንም ሰው እንዳያውቅብህ አድርገው። ጀስት በሩን ከፍተህ ብቻ መተው። ሌላ ምንም አይጠበቅም። እኔ ግን እፈራለሁ። ይበልራል። ወንድ አይደለህ ልጣጭ። አርፈህ የተባልከውን ብቻ አድርግ። እኔ በራሴ ማድረግ አይቀርም። ስለዚህ መሆኑ ላይቀር ነገር ለምን ከብዬ ይቀርባል? ደግሞ ቆይ ምን ታዳጊ አይደለህ? ብር አያስፈልግም ለሻይ ቡና? ብር ያስፈልገኛል። አዎ። ስለዚህ ብር ማግኘት ከፈለክ አርፈህ የተባልከውን ነገር አድርግ። እሺ በቃ በምመጣበት ሰዓት እደውላለሁ። እሺ እሺ። እውነቱን ነው። ገንዘብ ያስፈልገኛል።